ይላችሁ ሉጣ ሰላም ጤና ይስጥልኝ። እንደምን አላችሁ? ደህና ናችሁ? አይ ዛሬ እንግዲህ በ3 ወሬ ግቤን መለስ ብዬ ሳየው ሰው አልባ ነው የሚመስለው። ሰው አልባ እናየዋለን። ይሄውን እንደዚህ ቢጫ የሆነውን ኮባ ታረጋላችሁ መሰላችሁ። እንዴት በመቆራረጥ ጣል ነገር የለም። ይሄ ዳማከሴ ነው። ዳማከሴ እንግዲህ ዘላ ላይ እየወረደው ይሄ ዳማከሴ ያው ለምንም ለጂኒም ለማጋኛም ለሁሉም ነገር ይጠቅማል። ደጃፍ ላይ ዳማከሴ ብትተክሉ መልካም ነው። ልጅም ስትወልዱ ማጠጣት ይሆናል። አናቱ ላይ ጠብ ማድረግ ሊሆን ይችላል። ለአዋቂ ራሱ ጉንፋን በሚይዘን ሰዓት አፍንጫችን ውስጥ ይገባል ማለት ነው ተጨምቆ። ይሄ የምገርዘው ኃይሌ ችግኝ ነው። ኃይሌ ይባላል። ግቢ በጣም ያሳምራል። በጣም ደስ ይላል። ግሪኑ ስታዩት ምንም አይነት አበባ አይሰጥም፣ ግን ግሪን ነው። በጣም የሚያምረው። የምትገርዙት ከሆነ አይረዝምም እንደ ባህር ዛፍ። እዛው አጠር ብሎ ቅጠሎቹ በየጊዜው ያፈሩና በጣም ደስ ይላል። እኔ ደግሞ 500 ብር በየጊዜው አልከፍልም ብዬ ራሴ መቀስ ገዝቼ እንዴት እንደሚቆርጥ አየሁትኝና አንድ ቀን ራሴ እንደዚህ መቁረጥ ጀመርኩ ማለት ነው። አያችሁ? ያው እንግዲህ እንሰቶቹንም እንደዚሁ ገራር እየጨረስኩ። አረብ ሀገር እንደመጣችሁ ምን እንደምትቸገሩ ታውቃላችሁ? እሳት ማያያዝ ወይኔ የምትጨርሱት የክብሪት ማት ወይኔ አውቆ እሳቱ አያያዝላችሁ። እምቢ ነው የሚላችሁ። እምቢ እኔ እንዴት እንደሚያቀል ራሱ አላቅም እሳቱን ማለት ነው። በቃ እምቢ ብሎ ዲያስፖራ መሆናችንን ስለሚያውቅ ማለት ነው። ዳቧችንን እንጋግራለን፣ እሸታችንን እንጠብሳለን፣ ቡናችንን እናፈላለን። ቆንጆ የሆነ ቀን እናሳልፋለን። እንግዲህ አይናማው እንቁላል ሰራ ነው። ኢትዮጵያ ውስጥ ያላችሁ ሰዎች ሙያ እዩ። እኔም ከአረብ ሀገር ይዤ የመጣኋት ሙያ ናት። በአረብኛ እንቁላል ማን ነው? አዩን ቤዝ ቤጥ አዩን ቤዝ ብቻ አዩን ቤዝ ምናምን ነገር አዩን ቤዝ ይባላል። ግቢ ውስጥ ታውቃላችሁ ችግኝ የተባለ በሙሉ አለ። እኔ ከውጭ የምገዛው ምንም ነገር የለም። ወላ ሽንኩርት ወላ ምን ዘይትና ጨው ነው የምገዛው ከውጭ። እና እንቁላል ልሰራ ነው ማለት ነው። ትንሽዬ ዘይቱን አረኩና እንቁላሉን ቁጭ ነው ማረገው። አልመታውም። 5 ፍሬ። ከዛ በከሰል መሆን አለበት። ስቶቭ ቶሎ ስለሚያሳርርባት ቂጡ ከሰል ቢሆን ተመራጭ ነው፣ ቀስ ብሎ ስለሚያደርስ። እና ለልጆቻችሁ ሳንዶች ዳቦ ውስጥ ማስገባት ከፈለጋችሁ ለራሳችሁ ራሱ በቃ ደስ እንደሚል አጠይቁኝ። ሲበላ ጣዕሙ ራሱ የተለየ ነው። እኔ በነገራችን ላይ ጨው አልጠቀምም። የምጠቀመው ምንድነው? ዘይት እንደምትመለከቱት አርጌበታለሁ። እንቁላሉን ጣል አርጌ ትንሽዬ ዛዕተር ነው ማቦንበት ማለት ነው። ዛዕተሬን ካቦነድኩኝ በኋላ ይሁት ከዛ በቃ ጤናዳ ደግሞ እንቁላል ፈሳም ነው የሚያደርጋችሁ። ፈስ በቃ እሱም ሬት የሚል ፈስ ነው ያለውና ጤናዳ አረግበታለሁ ማለት ነው ስሰራ። እናናም ቅጠሉን እበላዋለሁ ከእንቁላሉ ጋር አብሮ ነው የምበላው። እና ግን ጤናዳ በደንብ ነው የምጠቀመው እንቁላል ስሰራ። በጣም ነው የምፈራው እንቁላል በልቼ መንገድ መጓዝ አይታሰብም። ወይኔ ግማቱ ወይኔ በስመ አብ ቅዱስ። እና ዳቦ ልጋግርላችሁ ነው። እንደምትመለከቱት ደስ የሚል ጊዜ የምንውል ይመስለኛል። ያው እሁድም አይደል እና ቅጠሌም ከግቢ ነው ታውቃላችሁ። አብዛኛው ችግኝ በትንንሽ ቦታዎች እኔ እተክላለሁ። ሁሉም ነገር ግቢ ውስጥ ቢኖር ደስ ይለኛል። በነገራችን ላይ ያው በጋ ስለሆነ ቅጠሉ አቧራ ስለማያጣ
አጥበዋለሁ። ክረምት ቢሆን እኛ አናጥብም፣ ምክንያቱም ዝናብ ራሱ ስለሚያጥበው ቅጠሉን። የሆነ ጊዜ ስጋግር ቅጠሉን ሳታጥቢ ይላል ኮሜንቱ። ክረምት ላይ አናጥብም፣ አላጥብም ዝናብ ራሱ ስለሚያጥበው ምንድነው። እና በጋ ግን ያው አቧራ ነገር ስለሚኖር አያችሁት እንቁላሉ እንዴት እንደደረሰ ከድኜ ትቼው እኔ ሌላ ስራ እየሰራው ነበር። ከዛ አይትማ ቅላቱን ምን አበሳሰሉን በቃ ገራሚ ነው። ባይዘዌ ይሄ መጥበሻ 3000 ብር ነው የገዛሁት ኢትዮጵያ ውስጥ። ቆንጆ መጥበሻ ነው። ክዳን አለው፣ ትልቅ ነው። እና ይኸውላችሁ እንቁላሌ በዚህ መልኩ ደርሶ እየበላሁት ነው። ሲበላ እንዴት እንደሚጣፍጥ አትጠይቁኝ። ውይ በቃ ሁሌ ብትበሉ ደስ የሚላችሁ ምግብ ቢኖር እንደዚህ አይነት አሰራር ነው። ነገር ግን እኔ ደግሞ ከሰል ማያያዝ በጣም ነው የሚከብደኝ። በጣም አንድ ሙሉ ክብሪት ጨርሼ አይኔ አቃጥሎኝ ፌስታል እጄ ላይ ተንጠባጥቦ ምናምን ነውና በቃ በለዛ እያልኩኝ አልሰራም እንጂ ሁሌ በበላው ማልሰለቸው ምግብ ይሄ ነው። ያው ሻጣም አለ ሀገራችን ላይ የሌለ ነገር የለም ታውቃላችሁ። ሁሉም ነገር አለ እና በሻጣዬ እያደረግኩ ደግሞ ማጣጣም ጀመርኩኝና ለካሜራማኑ 2 ፍሬ ያስተረፍኩኝ ማለት ነው። እቺን የመጨረሻ ጉርሻዬ ናት። እናመሰግናለን። ከዛ የቅጠል ቂጣ ልጋግር ነው። ወይ ድፎ ዳቦ በሉት ወይ ቂጣ በሉት አምባሻ፣ ብቻ እኛ ጋር በቅጠል እንደዚህ በምጣድ የሚጋገረው ቂጣ ነው። እና ግን ስገለብጥ በጣም ነው ጉድ የሆንኩት ብታዩ። ደግነቱ 2ኛ መገልበጤው ላይ ነው። ምጣዷ ትንሽ ስለሆነች በጣም የሚያስፈራው ለመገልበጥ። እና እኔ 2 ቦታ አድርጌ ነው ልጋግር ያሰብኩት። እስከ 3 ቀን 4 ቀን ይሆነኛል ይመስላል። ያው በቅጠል ስለሆነ በከሰል ስለሆነ ቀስ ብሎ ይበስልላችኋል። ልስልስ ያለ ዳቦ ስለሚሆን ወይም አምባሻ እኔ አቅጠኜ ነው ማቦካው። በደንብ ነው ማሻው ግን እስኪሳብ ድረስ እንደ ፕላስቲክ። ዩቲዩብ ብቻ ነው ወይ ቪዲዮ ብቻ ነው የምትሰሪው ሙያ የለሽም ብትሉኝ እኔ ሙያ አለኝ። ልስራ ካልኩኝ ምንም የሚቀረኝ ነገር የለም። ጎበዝም ነኝ ደግሞ ከልብም ነው የምሰራው በእውነት። ነገር ግን ካልሰራው አልሰራውም ነው። ርቦኝም ቢሆን እተኛለሁ ነው። እኔ ብቻዬን ከሆንኩ ሰው ከሌለ እንግዳ ከሌለብኝ እኔ የሚያስጨንቀኝ ለሆዴ ብዬ ምናምን ኧረ እተኛለሁ፣ ችግር የለብኝም። ምጣዷ በጣም ትንሽ ስለሆነች እያቃጠለኝ ነው፣ ፈርቻለሁ። በሷ ላይ እንደዚህ የሆነ ጊዜም ድፍት ስላለብኝ ማለት ነው። ትልቅ ምጣድ ግን እገዛለሁ ከዚህ በኋላ። ትምህርት ነው የሆነኝ። አቤት በስመ አብ ወመንፈስ ቅዱስ። ገልብጥ አድርጊው፣ ገልብጥ። 1 2 3 አትፍሪ። 1 2 3 ቀለቡ ወደ ግራ የነበር የላኩት ባልቀልበው። ከዛ እንደዚህ አድርጌ ጣል አረኩበት ማለት ነው። ከዛ 2ኛ ገልበጫ ሰዓት ደረሰ። 2ኛ ነው ይሄ፣ ምንም ሊጥ የለውም እዚህ ጋር ያው ወደቀብኝ ማለት ነው። ግን ይዤዋለሁ እኮ ወደ እኔ ነው የመጣው። በኃይል ነው መሰለኝ እንትን ያልኩት። ያው ቢወድቅም አንስቼ ደግሜ ጣድኩት። ምንም አልሆነም፣ አልተፈረከሰም፣ አልተበታተንም። ያው ብዙ ትውስታ አለኝ እኔ ወንድም እህቶቼን ሳሳድግ እንደዚህ እየሰራው። ግን በትልልቅ ምጣድ ነበር መጋገረው። ልጅ ሆኜ በጣም ጎበዝ ነበርኩኝ። አሁን ሰነፌ ነው እንጂ ወይ ምጣዱ ጠቦኝ ነው ወይ ሰነፌ ነው እንጂ እኔ ወንድሞቼን እኔ ነኝ ያሳደግኳቸውና ጋግር ነበር ከትምህርት ቤት መልስ። እንግዲህ እሸት ቆሎ ልንቆላ ልንጠብስ ነው እና እናፈላለን። እሁድ አይደል? ውሏችን ቤት ውስጥ እንደዚህ ይሄን ይመስላል። ቆንጆ ውሎ ከኔ ጋራ
ደረሰልኝ ማለት ነው። እዚህ ጋር በጣም አቃጠለኝ ቅጠሉ ሳስቶብኝ ነበር መሰለኝ። ጣቶቼ ምንም አላስተረፍኩም። ይሄ አራተኛ መገልበጤ ነው። ደረቅ እንዲልልኝ ከዛ ቂጣዬ ያን ይመስላል። መሶብ ውስጥ አስገብቼዋለሁ እንደ ደህና ቂጣ። ተውት አይወራ እና እሸት ቆሎዬን መጥበስ ጀመርኩኝ ማለት ነው። ያንን ስጨርስ የኔ ወዶች እሸት አልናፈቃችሁም? እንግዲህ ግቢ ውስጥ እሁድን በዚህ መልኩ አሳልፍ ያለው ደስ ብሎኝ ነው የምውለው። ባይዘዌ ስልኬን አጠፋፍቼ ነው የምውለው እንጂ ስልኬ ከፈትኩት ማለት በትንሹ 40 ስልክ ይደወላል። በትንሹ እሁድ ነው ትረፍ የሚል የለም፣ የሚያስብ አንድ የለም። በቃ የት ነሽ ላገኝሽ ፈልጊያለሁ፣ የት ነሽ ላገኝሽ ፈልጊያለሁ፣ የት ነሽ ላገኝሽ ፈልጊያለሁ። በቃ ይሄ ብቻ ነው። እንደዚህ አለ፣ ይሄ ምርቃት አለ፣ ይሄ ድግስ አለ፣ ይሄ ቦታ እንዲህ አለ፣ አትመጪም ወይ እንደዚህ ነው። በቃ ያንን ላለመስማት ስልኳ ዝግ ነበር። ደውዬ ነግሬያታለሁ እንዳልባልና እንዳልወቀስ ዝግ ነበር ቢባል ይሻላል። እና ስልኬን እዘጋለሁ እሁድ ቀን። እሁድ የኔ ቀን ነው። ግቢ ውስጥ ትርምስ ብዬ ሴትነቴን ማስብበት፣ ሴትነቴን ማስተውልበት፣ ከራሴ ጋር ማወራበት፣ ራሴን ማዳመጥበት፣ ሪላክስ ማረግበት፣ የልብ ልቤን ማወራበት፣ የሳምንት ማጠቃለያ ምን ላይ ነኝ፣ ምን መግዛት አለብኝ፣ ምን ይኑረኝ የምልበት፣ ሁኔታዬን ማስተውልበት ነው እሁድ ቀን። እሁድ ቀን የኔ ቀን ነው። በጣም አስቸጋሪ ጉዳይ ካልገጠመኝ በስተቀር እኔ እንደዚህ መዋል ነው የምፈልገው እሁድን ግቢ ውስጥ። እኔ ይሄን ግሪን ኤሪያ ስሰራ በጣም ብዙ ገንዘብ ጨፍጨፌ ነው የሰራሁት። አንዳንዴ ቢተመን ከቤቱ ይበልጣል ነው የምለው። ከችግኝ አንስቶ ሳሯን እያንዳንዷን 2 መኪና አፈር አስገልብጬ አንዳንድ ነው ያስተከልኩት። ሳሩ ማለት ነው ከሌላ ቦታ ተነቅሎ መጥቶ አንዳንድ ይሄን ሳር ራሱን ፈልጌው እና እኔ እሁድ ቀን እንደዚህ የምፈልገውን አይነት አዋዋል ሪል የሆነ ፎርጂድ ያልሆነ ሪል ህይወቴን የማጣጥምበት ነው ያሰራሁትኝና እሁድ ቀን የኔ ቀን ነው። በቃ እሁድ ለኔ ተውልኝ። እሁድ ቀን ላገኝሽ አትበሉኝ። ማንም ባይመጣ ራሱ ደስ ይለኛል። በቃ ከራሴ ጋር እንዴት ደስ እንደሚለኝ ሁሉም አይቀርብኝም። ብታዩ ማላረገው ነገር የለም። ምግብ መስራት ያመኛል ምናምን ለሰው መላክ፣ ለአያቶቼ ባለክዳን ሳህን ከድኜ መላክ ያምረኛል። በቃ እንዴት ደስ እንደሚለኝ ነው። እሁዷን ቀን አለም እንጀራ እየጋገረች ነው። ያው ከሰኞ እስከ ዓርብ ስራ ስለሆነን እሁድ እንጀራ እንጋግራለን እኛ። እስከ ሮብ ሐሙስ እንበላውና ዓርብ እና ቅዳሜ ወይ እንገዛለን ዳቦ ውጭ ገዝተን ነው የምንጠቀመው። ለ4 ቀን የምትሆነን ያህል ግን እንጋግራለን። ያ የጋገርነውማ ለ15 ቀንም ይበቃል እኮ። ነገር ግን ሱቅም ለሰው ይዤ ስለሚሄድ ምናምን ነው እንጂ ይበቃል ነበር። ከዛ ከቅጠሉ የተረፈው ሊጥ እንጀራ እየጋገረች አይደላለም አምባሻ ጋገርኩትኝ ማለት ነው ጋይስ። አያችሁት? ምክንያቱም ቅድም ተቃጠልኩኝ፣ በምጣዱ ተቃጠልኩኝ። በቃ ምን ልሁን አልቻልኩም መመላለስ። ይህን ይመስላል።